እኔና ቅመሜ ልንለያይ ነው። ትናፍቀኛለች፣ በደንብ ነው ትናፍቀኝ። በጣም የሞት አክል ነው የሚሰማኝ በእውነት ሀይሚን ተለይቼ ሲሄድ እንደዚህ አይነት ነገር ነው የሚሰማኝ። እኔ በሚሄድበት ሁሉ ብትሄድ ደስ ይለኛል፣ ግን ደግሞ እሷ ማድከም ነው የሚመስለኝ። እርጉዝ አይደለች። ነይ እስቲ የኔ ጠንበለል፣ የኔ ቆንጆ፣ የኔ ድንቡሽቡሽ ይወት እስቲ ተንደባሽባሻ ነይ ቁጭ እዚህ ጋር። እኔና አንቺ ማለት የሆነ ነገር ትንሽ እንኳን የሚያራርቀን ነገር ሲፈጠር ምን አይነት ስሜት ውስጥ እንደምትገቢ እኔም ምን አይነት ስሜት ውስጥ እንደምገባ አውቀዋለሁ። ችግር አለ ምንድነው ባምታቀርቢ የሆነ ነገር ሲኖር ነው እንደዚህ እግዚአብሔርን በቃ ችግሩ እኮ ይሄ ነው። አይ የሆነ ነገር ባንዴ ቅርራ ታደርጊያ እኮ የሆነ ነገር ሲኖር ነው እንደዚህ የምትል። ይሄን ቪዲዮ የምሰራው ላንቺም ለኔም ለቤተሰብም ስትናፍቂኝ እንዳይሽ ነው። ምን ሆነሃል አንተ? ስሄድ በደንብ እንዳይሽ። ስሄድ ማለት የት ልትሄድ ነው? መጨረሻው የሚያምር በጣም ደስ የሚል ነገር ግን ደግሞ አሁን መስዋዕትና የሚያስከፍለኝ ሜቢ ካንቺም ሊያርቀኝ የሚችል ሀይሚ ብዙ ነገር ሊበላሹ ይችላሉ። አሁን ከኢትዮጵያም ውጪ ቢሆን የሆነ ነገርም ቢሆን አስፈላጊ ነገር ቢገጥመኝ እንደዚህ አይነት ነገሮች ቦታ ላይ መረዳት ያለብሽ ይመስለኛል። አሳልፈናል የማይረሱ የደስታ ጊዜ አዲስ ሆነብኝ ወዶ መለየት ክፉ ትካዜ ማሚ ትናፍቀኛለች ስለያት ሞት የለያየንን እስኪ መስለኝ ድረስ ነው እንግዲህ ትናፍቀኛለች የኔ ቀማሚ እያለ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ሰብስክራይብ ያደርጋችሁ ቤተሰብ ሁኑ እና እንግዲህ ዛሬ በብሩክና በሀይሚዬ መጥቻለሁ ማለት ነው። ሀይሚና ብሩክ የከለቀቁኝ በጣም ቆይቼ ነበረ እና ቡራ እንግዲህ ቡታጅራ እንሄዳለን ብለዋል። ግን የሚሄዱት ያው ብቻውን ነው መጀመሪያ የሚሄደው። ሀይሚ ደግሞ አትሄድም ማለት ነው። ቀድማው አትሄድም፣ እሱ ነው ቀድሞ የሚሄደው ማለት ነው። እና ቀድማ አትሄድ፣ እኛ በጣም ብዙ ነገር ሊያራርቅ ይችላል። አሁን የመዳም ቅመሞች ምናምን ነገር ሲሆን በጣም ከብዙ ሰው ይርቃሉ፣ ከቤተሰቦቻቸው፣ ከባላቸው፣ ከልጆቻቸው፣ ከሁሉም ነገር ሊረቁ ይችላሉ። ግን ቡታጀራ ማለት መንገዱ የተስተካከለ ነው፣ ፏፈሽ ያለ ነው እና ጽድት ያለ ነው። ስለዚህ መንገዱ ገና እየተሰራ ነው፣ ምርጥ ቦታ ነው ማለት ነው። እና ለዛ ስለሆነ በዛሬው የምትደርሱበት ቀን በቀን ሁለት የምትመላለሱበት ቦታ አብራችሁ ነው መሄድ ያለባችሁ። ስለዚህ አብራችሁ ሂዱ፣ የኔ ሀሳብ ማለት ነው። አብራችሁ መሄድ አለባችሁና አትለያዩ። ደግሞ እሷን አታስለቅሳት። እሷን ያለቀሰች ገና ጭራሽ ትታሃል ልትሄድ ማለት ነው። ይዋቸው እስኪ እንዴት አባታቸው እንደሚያምሩ ማለት ነው። የኔ ቆንጆና ከመጣኝ በጣም ቆይቼ ነበር። ባይዘው በጣም የሚያዝናኑኝ በጣም ደስ የሚሉ ልጆች ናቸው። እንትና ብሩክና ሀይሚ ማለት ነው። ሀይሚ ብሩኬ ማለት በቃ ያው በጣም እዋህና በጣም ምርጥ ልጅ ነው። በጣም አስተዋይ ብቻ ደስ የሚል ልጅ ነው። እንግዲህ ሰሞኑ እብድ ያጫውተው ነበረ። እንግዲህ ፍራንኩ በደንብ አርጎ ተሳክሎለት ሰርቶልናል ማለት ነው። ፍራንክ አርጎናል እኛንም ሀይሚንም ጭምር ማለት ነውና ያው በጣም ደስ ይላል። ግን አሁን እንደኔ ሀሳብ አብራችሁ መሄድ አለባችሁ። አብራችሁ ሆኑና ሄዱ እንጂ ብቻውን ትታት አትሄድ። እሷ ለማን ትታት ነው የምትሄደው? ቆይ አንተ አይደብርህም እንዴ? ተው እንጂ እንደዚህ አታስለቅስብን። እኛ ሀይሚ ስታለቅስ ደስ አይለንም። ሴት ልጅ አታስለቅሱብን እንዴ! ምን ሆናችሁ ነው ወንዶችዬ? ተው እንጂ ሴት ልጅ ማልቀስ አልቅሳ ምን ትጠቅማችኋለች እናንተ? አሁን ሴት ልጅ ስላለቀሰች ለምን ትደሰታላችሁ? ስለዚህ አታስለቅስብን እና ብሩኬ እንወድሃለን እናከብረሃለን። እኔ በጣም ነው የምወደው ማከብረው ልጅ ነው ብሩክና ሀይሚ ማለት ነው። አድናቂያቸው ነኝ። ፍቅራቸው በጣም ነው ደስ የሚለው። ቢጣሉ ከልባቸው አይደለም፣ ደግሞ ሲጣሉ ራሱ የሚያምርባቸው የሆነ የፍቅር ጥላቻ አለ አይደለ? እንደዛ አይነት ጥላቻ ነው የሚጣሉት እንጂ ልባቸው አይጣሉም። የሆነ እንደ ጠላት አይተያዩ ምን አይሉ ምናምን ነገር እና ፍቅራቸው ደስ የሚል ፍቅር ነው። በጣም በቃ የሆነ የኔ እንደዚህ አይነት ፍቅር ቢኖረኝ ብላችሁ የምታስቡበት ፍቅር ነው። በጣም ደስ ይላልና ያው አንዳንድ ሰዎች በመሃላቸው ሰው ጣልቃ እየገባ ያጣላል ምናምን ነገር፣ እነሱ ግን ማንንም አይሰሙ ምንም ነገር ማለት ነው። ማንንም አይሰሙ። በግልጽ እዛ ጋር በስነ ስርዓት በግልጽ ይጠያየቃሉ። እንዴት ነው ያንቺ እንደዚህ ለምን ታረጋለሽ? አንተ እንደዚህ እንዴት ታረጋለህ ብሎ ተወያይተው ነው ሁላ የሚፈቱት ማለት ነውና ቀልዳቸው ሁሉም ነገራቸው በጣም የሚያዝናና ልጆች ናቸው። እና ብቻዋን እባክህ ትተሃት አትሂድ። እንደዚህ ያለቀሰች እንደዚህ ካንተ ጋር መሄድ እየፈለገች ካንተ ጋር መኖር እየፈለገች ለምንድን ነው እንደዚህ የምታደርጉት? ወይስ ሽማግሌ ልትልክ ነው ቡታጀራ የምትሄደው? ጋሽዬ ሽማግሌ ልትልክ ነው? ይሄ መሆን አለበት ሀይሚ። ለማንኛውም ተጠራጠር ይሄን ነገር ማለት ነውና
ሊልክልሽ ነው መሰለኝ። ስለዚህ መቀበል አለብሽና ሽማግሌ ሊልክልሽ ነው፣ ሰርፕራይዝ ሊያረጋት ነው በእርግጠኝነት። ይሄ ነገር አላማረኝም እውነት። ከሄድክ በዚህ ሰሞን በቃ አብራችሁ መኖር ጀምራችኋል፣ ስለዚህ ቶሎ እንሰተር እናሽገው ብላችሁ ነው አይደለ? ስለዚህ ልታሽጉት ከሆነ መልካም ነው። ቤተሰብ አይደለ? ልክ አይደለ? ቢያሽጉት አሪፍ ነው። ማሸግ ማለት ቶሎ ሽማግሌ ልኮ ኒካህ ምናምን ነገር አለ አይደለ? እንደዛ ማድረግ ማለት ነው፣ ቀለበት ምናምን ነገር እና እሱ ብዬ ነውና እንደዛ ለማድረግ ሊሆንም ይችላል የሚሄደው እና ደስ ይለናል። እኛ እንደዛ ብታደርጉ በጣም ነው የምንወዳችሁ የምናከብራችሁ ልጆች ናችሁና ተሰተሩልን። ግን ልጅ በልጅነት የሚባለው ነገር የሴት ልጅ እንጂ የወንድ ልጅ አያዋጣውም ማለት ነው። በአሁን ሰዓት ወንዶች ልጅ ነን የሆነ ኃላፊነት ማይሰማው ከሆነ ምናምን ነገር ጥሩ አይደለም። እኔ አንድ ምክር የምር እኔ ከራሴ እኩያ ነው ማግባት መፈልገው የነበረው ማለት ነው። በፊት ሀሳቤ በቃ እንደዛ ነበር፣ ከራሴ እኩያ እንጂ ከኔ አንድ አመት ራሱ የሚበልጥ አልፈልግም ነበር። ግን አሁን ሳስበው በጣም ብዙ ነገር ነው ጊዜ የሚያስተምረው፣ በጣም ብዙ ነገር ማለት ነው። በተለይ እንደዚህ ሶሻል ሚዲያ ላይ የሚታየው ነገር ምናምን የሆነ በርግጥ ትንሽም ሆኖ ኃላፊነት የሚሰማው አለ። በርግጥ ግን ቢያንስ በእድሜ ተለቅ ያለ ሲሆን ደግሞ ከኛ ከእድሜያችን ተለቅ ያለ ሆኖ ከዛ እኛ ትንሽ ስንሆን ጥሩ ነው እንጂ በጣም ይከብዳል ወንድ ልጅ እኩያ ማግባት ማለት ነው። እና እንደዚህ ነው ደስ የሚለው የኔ ውድ እንቁ ቤተሰቦቼ። የኔ ሀሳብ እንግዲህ እንደዛ ነው። እናንተ ነገር ባላቅም የሁሉም ሰው ምርጫው ይለያያል። ግን ሁለቱንም ልጅ ናቸው። በርግጥ ያው ብሩክ የሷ ትልቅ ነው በርግጥ ግን ቢሆንም በደንብ መተለቅ አለበት። ስለዚህ እሱን በሰል ይበል፣ አንቺን በሰል በይ፣ ከዛ አብራችሁ ተጋብታችሁ ትኖራላችሁ ማለት ነው። አሁን የምትጋቡ ባይዘዌ ያው ሁለታችሁም የፍቅር ጭቅጭቅ ስለሆነ የምትጨቃጨቁት አሪፍ የምትነዱ ይመስለኛል። ትክክል አይደለም ቤተሰብ? እና አሪፍ ጊዜ የሚያሳልፉ አሪፍ ጥሩ ነገር የሚያደርጉ ይመስለኛል። እና እንደዛ ነው መሆን ያለበት ባይነኝ እንግዲህ እንደኔ ሀሳብ ማለት ነው። ተለቅ ሲል ጥሩ ነው ብዬ ነውና ለማንኛውም ሀይሚዬ ያው ቀለበት አድርግላት። አብራችሁ ስትኖሩ አብራችሁ ስትመጡልን ደስ ይለናል። ሚዲያው እንግዲህ የሚዲያው ድምቀቶች ስለሆናችሁ ቅመሞቼ ስለሆናችሁ ሚዲያው ይደብረዋል አብራችሁ ካልመጣችሁ ማለት ነው። ለብቻ ብቻ ከሆናችሁ በቃ እንትን በቃ የሆነ የተጣለ እቃ እንዴት ነው አይነሳም አይደለ? እንደዛ አይነት ነገር ነው የምትሆኑት። በጣም ነው የሚያስጠላው ሚዲያው ማለት ነውና ስለዚህ እንደዛ ስለሆነ አብራችሁ እንድትመጡልን እንፈልጋለን። አብራችሁ ኑልን። እኛ እንወዳችኋለን፣ እናከብራችኋለን። ስለዚህ ሁል ጊዜ ስትመጡልን ለብቻ ብቻችሁ እንዳትመጡልን። አሁንም ቢሆን ቡታጀራም ስትሄዱ አብራችሁ መሄድ አለባችሁ። እሷን ትታሃት ለማን ትታሃት ነው የምትሄደው? ቆይ እኔ ምለው የማን ትታሃት ነው የምትሄደው? አንተ አይደብርህም? ትንሽ እንኳን ለማን አማና ትሰጠዋለህ? ለማን አደራ ትሰጠዋለህ? በአሁን ሰዓት የሚታመን ሰው የለም። ይቀሙሃል፣ የባሰተው ይቀሙሃል። በጣም ብዙ የሚመኛ ሰው አለ። እኔ ብሩክ አያገባኝም፣ የምሬ ነው የምልህ። ይሄንን ነገር ስማ። ስለዚህ ብዙ ሰው ስለሚመኛት አንተን ጥላሃት አትሄድ። እቺ ልጅ ባለፈው በጣም ብዙ ነገር አሳልፋለች። ስለዚህ ለዛ ስለሆነ ጠበቅ አድርገህ ያዛት ልጅቷን። ጠበቅ ብታረጋት ይሻላል። ልክ አይደለም ቤተሰብ? እና ሀሳብ አስተያየታችሁ ስጡኝ። ስለምታበረታቱኝ ከልብ አመሰግናለሁ።